ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በዩቲዩብ ቻናላችን ላይ በአፍሪካ ቀንድ የተፈጠሩ አበይት ተግባራትን በተለይም ደግሞ በኢትዮጵያና በኤርትራ እኔም ደግሞ በግብጽ መካከል ያሉና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁነቶችን በትንታኔ ይዤላችሁ ቀርባለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እየጋበዝኳችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርስ እንድትጋብዙልኝ ጠየቅኳችሁ። በዛሬው ፕሮግራማችን ላይ ሁለት አበይት ጉዳዮችን ይዤላችሁ ቀርቤያለሁ። የመጀመሪያው አበይት ጉዳይ የኢትዮጵያ ባህር ኃይል ከጣሊያን ባህር ኃይል ጋር የሁለትዮሽ ስምምነት ተፈራርሟል። ከዛም በተጨማሪ ደግሞ በኢትዮጵያና በኤርትራ መካከል ጦርነት ይፈጠራል የሚል ስጋት እየጨመረ በመጣበት በዚህ ወቅት ላይ የተለያዩ ሀያላን ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት እያጠናከሩ መጥተዋል። ከነዚህ መካከልም ቀዳሚዋ አሜሪካ ሆናለች። የአሜሪካው የአፍሪካ ጦር አዛዥ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተዋል። በዚህ ጉዳይ ላይ ዝርዝር ዘገባን ይዤላችሁ ቀርቤያለሁ። በሁለተኛው አጀንዳችን ኢትዮጵያ የታሪክ ማህደሮችን በማንሳት የአሰብ ወደብ ባለቤት የማትሆንበትና ወደ ቀይ ባህር የማትመለስባቸው ምክንያቶች በማለት 6 ነጥቦችን ያስቀመጠ የኤርትራ መንግስት ሐሳብ በሬድ ሲ ቢከን የተባለ ድረገጽ ላይ ይፋ ወጥቷል። የዚህን ጽሑፍ ጥልቅ ትንተናም ይዤላችሁ ቀርቤያለሁ። አብራችሁ እንድትቆዩም እጋብዛለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃለሁ። ወደ መጀመሪያው መረጃችን ተሻገርን። አብራችሁን ቆዩ። የተለያዩ ሀያላን ሀገራት በአፍሪካ ቀንድ ላይ በሚገነቧቸው የጦር ቤዞች አማካኝነት ቀይ ባህርን ለመቆጣጠር ከፍተኛ ጥረት እያደረጉ ባሉበት በዚህ ወቅት ላይ ጣሊያን በጅቡቲ ላይ በገነባቸው የራሷ የሆነ የጦር ቤዝ አማካኝነት የተለያዩ እንቅስቃሴዎችን ታደርጋለች። ከምታደርጋቸው እንቅስቃሴዎች መካከልም የአፍሪካ ቀንድን ኦፕሬሽኖች ለመቆጣጠር የሚያስችላት የሎጂስቲክ ሂውብን በመገንባት ጭምር ነው ስትንቀሳቀስ የቆየችው። ታዲያ ከጅቡቲ ጋር ጠንካራ የሚባል ግንኙነት እንደነበራት የሚነገርላት ጣሊያን አሁን ላይ በአፍሪካ ቀንድ ላይ የኢትዮጵያን የቀይ ባህር ጥያቄ ተከትሎ የተፈጠረው ውጥረት ላይ ከኢትዮጵያ ጎን መሰለፏን በይፋ ያረጋገጠ ስምምነት የጣሊያኑ ባህር ኃይልና የኢትዮጵያ ባህር ኃይል መፈራረማቸው ተሰምቷል። የጣሊያን መንግስት ከኢትዮጵያ ጋር ረጅም ዓመታትን የቆየ ወዳጅነት አለው። ጣሊያንና ኢትዮጵያ በአድዋ ኢትዮጵያ ጣሊያንን በአድዋ ካሸነፈች በኋላ ብዙዎች የሁለቱ ሀገራት ወዳጅነት አይቀጥልም ወይም ደግሞ ሁለቱ ሀገራት ዳግም ላይ ወዳጁ ይችላሉ የሚሉ ሀሳቦችን ቢሰነዝሩም ጣሊያንና ኢትዮጵያ ግን የሁለትዮሽ ዲፕሎማሲ ግንኙነታቸውን በማጠናከር የተለያዩ እንቅስቃሴዎችን ሲያደርጉ መቆየታቸውም የሚታወቅ ነው። ታዲያ ጣሊያን በአፍሪካ ቀንድ ላይ የበላይነቷን ለማስጠበቅና በአፍሪካ ቀንድ ላይ ከሚንቀሳቀሱት እንደ ፈረንሳይ፣ አሜሪካ፣ ሌሎች ሀገራት ጋር ጭምር ለመወዳደር የሚያስችላትን ጠንካራ የባህር ኃይል ማቋቋም እጅግ አስፈላጊ እንደሆነ ለረጅም ጊዜ ሲነገር ቆይቷል። የጣሊያን መንግስት በተደጋጋሚ ከኢትዮጵያ ጋር የደረሰባቸው የተለያዩ ስምምነቶችን በማሳደግ ጭምር ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት እያጠናከረ ቢመጣም አሁን ላይ ግን ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ ኢትዮጵያ ለቀይ ባህር ያለችበት ስትራቴጂካዊ ቦታ በአፍሪካ ቀንድ ላይ እየገነባች ያለችው የበላይነትና ኢትዮጵያ የአሰብ ወደብን ጨምሮ ሌሎች ወደቦችን በእጇ የምታስገባ ከሆነ በምስራቅ አፍሪካ ላይ የምትገኝ ብቸኛዋ ገናና ሀገር ኢትዮጵያ ልትሆን እንደምትችል ግምት ውስጥ ያስገቡት የጣሊያን መንግስት ባለስልጣናት የጣሊያን ባህር ኃይልና የኢትዮጵያ ባህር ኃይል በሁለትዮሽ ስምምነት በጋራ ለመስራት የሚያስችል ስምምነት ላይ እንዲደርሱ አድርጓቸዋል። የጣሊያን ባህር ኃይልና የኢትዮጵያ ባህር ኃይል የደረሱበት የሁለትዮሽ ስምምነት ደግሞ የኢትዮጵያን ቀይ ባህር እንቅስቃሴ እንዲደናቀፍ ኢትዮጵያ ከቀይ ባህር እንድትርቅ ከፍተኛ ጥረት እያደረጉ ለሚገኙት ለግብጽና ለኤርትራ መንግስት ባለስልጣናት ያልታሰበ ገጠመኝ ሆኖባቸዋል። ጣሊያን በወደብ ግንኙነት ወይም ደግሞ በባህር ኃይል ግንባታ ከኤርትራ ጋር የቆየ ወዳጅነት ቢኖራትም ከጥቂት ጊዜያት በማይባል መልኩ ለረጅም ዓመታት ከ4-5 አስርት ዓመታት በኋላ ግን ጣሊያን ከኤርትራ ወደቦች ላይ ራሷን ማንሳቷም የሚታወቅ ነው። ታሪክ የሚያውቀው ነው። ታዲያ ኢትዮጵያ የቀይ ባህር ጥያቄን ካቀረበችበት ጊዜ ጀምሮ እስራኤልና አሜሪካ በይፋ የኢትዮጵያን የቀይ ባህር ጥያቄ የተቀበሉ ሀገራት ሆነው እያለ ጣሊያን ደግሞ የኢትዮጵያን የቀይ ባህር ጥያቄ ከመቀበልም ባለፈ ኢትዮጵያ የባህር ኃይሏን እንድታቋቁምና የባህር ኃይሏን ዘመናዊ በሆነ መንገድ እንዲደራጅ ጭምር ኢትዮጵያ የባህር ኃይል ጋር በትሬኒንግ ኤዱኬሽናል ስምምነቶችን ጨምሮ የተለያዩ ስምምነቶችን መፈጸማቸው ተነግሯል። የጣሊያን ባህር ኃይል በነገራችን ላይ በታሪክ ላይ ስናወራ በጅቡቲ ላይ ከገነባው የኦፕሬሽን ማዕከል በተጨማሪ በኤርትራ ምጽዋ ወደብ ላይም ይጠቀም እንደነበር ጭምር የታሪክ ማህደሮች ይገልጽሉናል። የጣሊያን መንግስት በአፍሪካ ቀንድ ላይ ከፍተኛ ፍላጎት አለው። ከአፍሪካ ቀንድ ላይ ከሚገኙ ሀገራት ደግሞ ለቀይ ባህር ስትራቴጂካዊ
ቦታ የሆነችው ኢትዮጵያ ነች። ምንም እንኳን ኢትዮጵያ ከቀይ ባህር የራቀችበት እድሜ 3 አስርተ ዓመታት ቢሆንም የኤርትራ መንግስት የአሰብ ወደብን ጨምሮ እነ ምጽዋ ወደብ ሌሎች ወደቦችን በእጁ ቢያስገባም ያሉትን ሀብቶች በአግባቡ ያልተጠቀመና ሀያላን ሀገራት ጭምር በዛ አካባቢ ላይ ገብተው የሁለትዮሽ ግንኙነትን በማጠናከር የሀገር ኢኮኖሚ፣ ፖለቲካዊ እድገትን እንዲሁም ደግሞ የዲፕሎማሲ እድገትን ማስመዝገብ ያልቻለ መንግስት መሆኑን ተከትሎ ጣሊያን አሁን ላይ ኢትዮጵያ የቀይ ባህር ጥያቄዋን ባነሳችበት በዚህ ወቅት ላይ የኢትዮጵያ ባህር ኃይል እና የጣሊያንን ባህር ኃይልን አንድ ላይ ማዋሃድ የሚችል ስምምነቶች ላይ መድረሳቸው ተሰምቷል። የጣሊያን መንግስት ከኢትዮጵያ ጋር የባህር ኃይሉን ከማዋሃድ ወይም ደግሞ የሁለትዮሽ ስምምነት ከመፈረሙ መሰረት በፊት በነበረው ጊዜ ላይ ጣሊያን በሞዛምቢክ፣ ኬንያ እና ሊቢያ ላይ የባህር ኃይሎቿ ይንቀሳቀሱ ነበር። በሊቢያ ላይ የነበረው የጣሊያን የባህር ኃይል የተለያዩ ሜንቴናንሶችን ይሰራ ነበር። በባህር እንቅስቃሴ ላይ የሚጎዱ የባህር እንቅስቃሴ ላይ ጥገና የሚያስፈልጋቸው ነገሮች ሁሉ ለመስራትና መንቸን ለማድረግ ኦፕሬሽናል የሆኑ ስራዎች የሚሰሩበትን አካባቢ ላይ ነበር ጣሊያን በሊቢያ ላይ ስታደርግ የነበረው። እንደ ኬንያና ሞዛምቢክ ባሉት ላይ ግን ጣሊያን ራሷ ክንፏን ዘርግታ የባህር ኃይሏን ጭምር በማቋቋም ከኬንያና ከሞዛምቢክ ጋር ጠንካራ የተባለ የሁለትዮሽ ግንኙነትን ገንብታ ስትቀና ቀስ እንደነበረም የተለያዩ ታሪክ ማስረጃዎች ያስረዳሉ። ጣሊያን አሁን ላይ በጅቡቲ ባለው የባህር ጠረፍ ላይ ባላት እንቅስቃሴም በጅቡቲ ከሚገኙ ሌሎች ሀያላን ሀገራት ጋር ጭምር ፉክክር ውስጥ ትገኛለች። ይህ ደግሞ ጅቡቲ ላይ ያለው እንቅስቃሴ አሁን ላይ እየተቀዛቀዘ ከመምጣትም በተጨማሪ የጅቡቲ ወደቦች የዘመናዊነት ጉለት ያለባቸውና ጅቡቲ አሁን ያለችበትም ሁኔታ እንደ ኢትዮጵያ የተረጋገጠ ሰላም ያለው ወይም ደግሞ ጅቡቲ ስትራቴጂካዊ የሆነ የቀይ ባህር ቀጠና ከመሆን ባለፈ ልትሆን ስለማትችል ኢትዮጵያ ደግሞ ከጅቡቲ የተሻለች ቀጠናዋም የተረጋጋና ኢትዮጵያ የምትገኝበት አካባቢ ላይ አንጻራዊ ሰላም መኖሩ ከዛም ውጪ ደግሞ የኢትዮጵያ እጅግ በፈጣን ሁኔታ እያደገ ያለው ኢኮኖሚና እያደገ ያለው ዲፕሎማሲ ሁኔታ ጣሊያን በኢትዮጵያ ላይ የባህር ኃይሏን እንድታደራጅና ኢትዮጵያና ጣሊያን በጋራ የባህር ኃይላቸውን ማደራጀት የሚችሉበትን ስምምነት ላይ እንዲደርሱ ያስቻላቸው ምክንያት እንደሆነም ጭምር ይገለጻል። ታዲያ ጣሊያን አሁን ላይ ባለው ሁኔታ በምስራቅ አፍሪካ ላይ ከሚገኙ ሀገራት በማደግ ላይ ከሚገኙ ሀገራት ብቻ ሳይሆን በአፍሪካ ቀንድ ላይ ገናናነታቸውን በኢኮኖሚ፣ በማህበራዊ ዘርፍ፣ በፖለቲካው ዘርፉ ላይ ገናናነታቸውን እየገነቡ ከሚገኙ ሀገራት መካከል ግንባር ቀደም በሆነችው ኢትዮጵያ ጋር ወዳጅነትን መመስረት ለማንም የማያከስር ለሁሉም የሚያዋጣ መሆኑን ተከትሎ ጣሊያን ከኢትዮጵያ ጋር የባህር ኃይሏን ለማስተሳሰር የሚያስችላት ስምምነት ላይ ደርሳለች። ይህ የባህር ኃይል ስምምነት ለምን ተፈረመ ከተባለ ስምምነቱ የተፈረመው የኢትዮጵያ ባህር ኃይል ባለፉት ዓመታት ላይ ራሱን በማዘመን የባህር ኃይሉ ጃልሜዳ የሚገኘው ዋና መስሪያ ቤቱ እጅግ ዘመናዊ በሆነ የተለያዩ ቴክኖሎጂዎች በተገጠሙለት መልኩና የባህር በር የሌላት እንዲሁም ደግሞ ወደብ የሌላት ሀገር ያለው የባህር ኃይል ሳይሆን ረጅም ዓመታት በቀይ ባህር ላይ የቆዩ የባህር በርና ወደብ ያላቸው ሀገራት እንኳን ሊገነቡት ያልቻሉትን የባህር ኃይል በመገንባት ኢትዮጵያ በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ላይ እጅግ ገናና የተባለን የባህር ኃይል በማቋቋም ደረጃ ያመጣቻቸው ለውጦች የጣሊያን መንግስት በኢትዮጵያ ላይ ፍላጎቱ እንዲጨምር አድርጎታል። ከኢትዮጵያ የባህር ኃይል ደግሞ መጣመሩም እጅግ ትርፋማ መሆኑን የተረዳው የጣሊያን ባህር ኃይል ከኢትዮጵያ የባህር ኃይል ጋር ስምምነቱን ፈርሟል ማለት ነው። የኢትዮጵያ ባህር ኃይል ራሱን እያሰለጠነ ከመምጣትን በተጨማሪ በተለያዩ ሀገራት ላይ ለስልጠና ለትምህርት የሚልኳቸው እጅግ የተማሩ የኢትዮጵያን ባህር ሊያሻግሩ የሚችሉ ኢትዮጵያ በባህር ኃይሏ ላይ ልትሰራቸው የሚችላቸውን ትልልቅ ኦፕሬሽኖችን ጭምር ማከናወን የሚችሉ ጀግኖችን የሚያፈራ ተቋም መሆኑን ተከትሎ ጣሊያን በዚህ ተቋም ላይ የትሬኒንግ እንዲሁም ደግሞ የትምህርት ፕሮግራሞች ላይ በሁለትዮሽ ከመስራትን ባለፈ የሁለቱ ሀገራቶችን ስምምነት መነሻ በማድረግ ጣሊያን ለኢትዮጵያ ባህር ኃይል የተለያዩ ዘመናዊ የጦር መሳሪያዎችን ጭምር በማስታጠቅ ጭምር ልደግፍ እንደምችልም የተለያዩ ምንጮች ይገልጻሉ። የሆነው ሆነና ጣሊያን ከኢትዮጵያ ባህር ኃይል ጋር ስምምነት መፈጸም ወይም ደግሞ የጣሊያን ባህር ኃይልና የኢትዮጵያ ባህር ኃይል መካከል የተፈጠረው የሁለትዮሽ ግንኙነት ለኤርትራና ለግብጽ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ፍላጎት ላላቸው ለኤርትራና ለግብጽ የኢትዮጵያ የቀይ ባህር ጉዞ አይቀሬ መሆኑን በይፋ ያረጋገጠ እርምጃ ነው። ጣሊያን ብቻ ሳትሆን ለኢትዮጵያ የአሜሪካ መንግስት የእስራኤል መንግስት የኢትዮጵያን የቀይ ባህር ጥያቄ ከመደገፋቸው በተጨማሪ የተባበሩት አረብ ኤምሬትን ጨምሮ ሌሎች ዓለም አቀፍ ተቋማትና ሀያላን ሀገራት ጭምር ኢትዮጵያ ወደ ቀይ ባህር ለመግባት እያቀረበች ያለችው ጥያቄ እጅግ አሳማኝ ጥያቄ መሆኑንና ኢትዮጵያ የባህር በር ማግኘት መብት እንዳላት ጭምር መግለጻቸውን ተከትሎ ጣሊያን ከኢትዮጵያ የባህር ኃይል ጋር ስምምነት ላይ መድረሷ የኢትዮጵያ የቀይ ባህር ጉዞ አይቀሬ መሆኑን በይፋ ያረጋገጠና የኢትዮጵያ ባህር ኃይል ደግሞ አሁን ላይ ከገነባው ጥንካሬ
አሁን ላይ ከገነባው ዘመናዊነት በተጨማሪ ሌሎች ጥንካሬዎችን ሌላ አቅምን በመፍጠር ጭምር በቀይ ባህር ላይ ኢትዮጵያ ሰንደቅ ዓላማዋን በክብር ስትሰቅል የኢትዮጵያ ባህር ኃይል በኩራት የሚቆም ኃይል አድርጎ ከማውጣት አንጻር የሚደረጉ እንቅስቃሴዎችን ሊደግፍ የሚችል እርምጃ መሆኑን ነው የተገለጸው። በነገራችን ላይ የጣሊያን መንግስት በቀደመው ጊዜ ላይ ከሁለተኛው የዓለም ጦርነት በፊት ወደ ቀይ ባህር ይገባበት የነበረው የኤርትራ ምጽዋ ወደብን በመጠቀም ነበር። የኤርትራ የምጽዋ ወደብ ላይ ጣሊያን እጅግ ጥልቅ የሚባል ዕውቀት አላት። ለረጅም ዓመታት ጣሊያን የኤርትራ ምጽዋ ወደብን ተጠቅማለች፣ አሰብ ወደብን ተጠቅማለች። እነዚህ ሁለት ወደቦች ላይ ጣሊያን ያላት ዕውቀት የነበራትን ልምድ መነሻ በማድረግ ኢትዮጵያ ወደ ቀይ ባህር ልትገባ የምትችለው የኤርትራን እነዚህ ወደቦችን በመጠቀም ነው። ስፔሻሊ ደግሞ ኢትዮጵያ ወደ ቀይ ባህር ልትገባ የምትችለው የቀይ ባህር መግቢያዋ የአሰብ ወደብን መሆኑን ተከትሎ ጣሊያን አሰብ ወደብ ላይ ያላት ዕውቀት የአሰብ ወደብ ላይ ያሉ ሀብቶች አሰብ ወደብ ከቀሪው ዓለም ላይ ለመገናኘት ያለውን ስትራቴጂካዊ ጠቀሜታን ጭምር መረዳቷን ተከትሎ ኢትዮጵያ ወደ ቀይ ባህር ለመግባት የአሰብ ወደብ ላይ ያቀረበች ያለችውን ጥያቄ ጣሊያን በተዘዋዋሪ መንገድ እንደምትደግፍ ጭምር በይፋ ያረጋገጠችበት አጋጣሚ እንደሆነ ጭምር ነው የሚገለጸው። በነገራችን ላይ እንደ ቀልድ እንዳታዩት ጣሊያን የምጽዋና የአሰብ ወደብን በመጠቀም እስከ 1941 ድረስ አፕሪል 1941 ድረስ የእንግሊዝ መንግስት ጣሊያንን ከኤርትራ ወደቦች ላይ እስከሚያንቀሳቀስ ድረስ ወይም ደግሞ በሁለተኛ ዓለም ጦርነት ጣሊያን ሽንፈት ደርሶባት ከዛ አካባቢ እስከምትርቅ ድረስ የምጽዋና የአሰብ ወደብን በመጠቀም ጣሊያን የባህር ኃይሏን የጦር ቤዟን ገምታ ትንቀሳቀስ እንደነበር እዛ ቦታ ላይ የተለያዩ የታሪክ ማህደሮች ያስረዳሉ። ይህ የሚያሳየው ታዲያ የጣሊያን መንግስት ለኤርትራ ወደቦች ያለውን ጥልቅ ዕውቀትን ተከትሎ ኢትዮጵያ በኤርትራ ወደቦች በመጠቀም ወደ ቀይ ባህር እንደምትገባ በመረዳታቸው ከኢትዮጵያ ጋር ያላቸውን የሁለትዮሽ ግንኙነት በማጠናከር ጣሊያን ኢትዮጵያ ወደ ቀይ ባህር ስትገባ አብራ ከኢትዮጵያ ጎን ላይ አጋሮና የምትቀመጥ ሀያል ሀገር ለመሆን የሚያስችላትን ስምምነት ነው የፈረመችው። በጣሊያንና በኢትዮጵያ ባህር ኃይል መካከል የተፈረመው ስምምነት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ነው የሚባለው። በነገራችን ላይ እዚህ ጋር ማውራቸውን ነገሮች ቴክኒካል የሆኑ ነገሮች ላይ ጥንቃቄ ማድረግ ያስፈልጋል። ቫይስ አድሚራል ክንዱ ገዙ ናቸው የጣሊያን ልዑክን ተቀብለው የተለያዩ ጉዳዮች ላይ ከተወያዩ በኋላ ጃን ሜዳ የሚገኘው የባህር ኃይል ዋና ጽሕፈት ቤትን እንዲሁም ደግሞ ቢሸፍቱ የሚገኘውን የባህር ኃይል መለማመጃ የተለያዩ የሚያበቋቸው ሰልጣኞች የሚታዩበትን ቦታ በማስጎብኘት ጭምር ጣሊያን በኢትዮጵያ ባህር ኃይል ላይ እምነቷን ከገነባች በኋላ ጣሊያን ከኢትዮጵያ ባህር ኃይል ጋር በጋራ በመሆን መሻገር እንደምትችል ካረጋገጠች በኋላ ጣሊያንና የኢትዮጵያ ባህር ኃይል የሁለትዮሽ ስምምነትን ፈርመዋል። ይህ ስምምነት ታዲያ የኢትዮጵያን የቀይ ባህር ጉዞ አረጋግጧል። ከዛም በተጨማሪ ደግሞ ጣሊያንና ኢትዮጵያ ያላቸውን የሁለትዮሽ ግንኙነት አጠናክሯል። በምስራቅ አፍሪካ በተለይም ደግሞ በአፍሪካ ቀንድ ላይ ቀይ ባህር አቅራቢያ ላይ በሚደረጉ ፉክክሮች ሀያላን ሀገራት ጭምር ከኢትዮጵያ ጋር የሁለትዮሽ ግንኙነታቸውን ለማጠናከር አሁን ላይ እጅግ እየተዘጋጁ ባሉበት በዚህ ወቅት ላይ ጣሊያን ከስምምነት መድረሷ ሌሎች ሀያላን ሀገራትም ትኩረታቸውን በኢትዮጵያ ላይ አድርገው የኢትዮጵያን ቀይ ባህር ጉዞ ተገቢነት ወይም ደግሞ አግባብ የለውም በማለት የሚያነሱ ሀገራትን መልስ የሚሰጥ አይነት ስምምነት እንደሆነ ጭምር ነው የተገለጸው። ስለዚህ በጣሊያንና በኢትዮጵያ መካከል የተፈረመው የሁለትዮሽ የባህር ኃይል ስምምነት በአፍሪካ ቀንድ ላይ በሚገኙ ሀገራት ብቻ ሳይሆን በቀይ ባህር ላይ የሚንቀሳቀሱና በአፍሪካ ቀንድ ላይ የጦር ቤዛቸውን በመገንባት የባህር ኃይላቸውን በማቋቋም ጭምር የሁለትዮሽ ግንኙነታቸውን በማጠናከር ሀያልነታቸውን ከፍ አድርገው ለማስቀጠል ለሚፈልጉ የዓለማቸውን ሀያላን ሀገራት በሙሉ የፍክክር ሜዳውን ክፍት ያደረገ ሁነት ነው። በቀጣይ ደግሞ አሜሪካን፣ ፈረንሳይ፣ ሩሲያ የመሳሰሉ ሀገራት ጭምር የባህር ኃይላቸውን ከኢትዮጵያ ባህር ኃይል ጋር የሁለትዮሽ ግንኙነት ለማጠናከር የሚያስችሉ እርምጃዎችን እንደሚወስዱ ይጠበቃል። ጉዞውን ጣሊያን ከፍተዋለች። ጣሊያን በኤርትራ ወደቦች ላይ ያላትን ዕውቀት ያላትን ግንዛቤ በማሳደግ ኢትዮጵያ አሁን ላይ የአሰብ ወደብን በእጇ እንደምታስገባ የጣሊያን መንግስት እርግጠኛ ነው። በኢትዮጵያና በኤርትራ መካከል ያሉ የታሪክ ማስረጃዎችን ጭምር ጠንቅቀው ከሚያውቁ መንግስታት መካከል አንደኛው የጣሊያን መንግስት ተጠቃሽ ነው። ስለዚህ ጣሊያን ካላት የታሪክ ዕውቀት ኢትዮጵያ አሰብ ወደብን ያጣችበት ታሪካዊ ስህተትን ጨምሮ በዓለም አቀፍ ሕጉ በዲፕሎማሲያዊ መንገድ በሌሎች መንገዶች ጭምር ኢትዮጵያ አሰብ ወደብን ወደ እጇ አስገብታ ወደ ቀይ ባህር የምትገባበትን የባህር በር ማግኘቷ እውን ስለሆነ ጣሊያን ከሌሎች ሀገራት በቀደመ መልኩ አጥብቃና በጥልቀት ስለምታውቀው የአሰብና የምጽዋ ወደቦችን
በመጠቀም የኢትዮጵያን የባህር ኃይል ተጠቅማ በቀይ ባህር ላይ የሚደረጉ የሽብር እንቅስቃሴዎችን ለመግታት በአፍሪካ ቀንድ ላይ የምታስበውን የበላይነትን ለመገንባት እንዲሁም ደግሞ ከኢትዮጵያ ጋር ያላትን ሁለትዮሽ ግንኙነት ለማጠናከር የሚያስችላትን እድል አግኝታለች። ይህን እድሏን በአግባቡ የተጠቀመችው ጣሊያን ደግሞ የኢትዮጵያ ባህር ኃይል እና የጣሊያን ባህር ኃይል በጋራ በሁለትዮሽ እንዲሰሩ ከስምምነት ደርሳለች። የመጀመሪያው መረጃችን ይሄኛው ነው። ወደ ሁለተኛው መረጃችን ተሻገርን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ግን የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። አመሰግናለሁ። ወደ ቀጣዩ አጀንዳችን በአፍሪካ ቀንድ ላይ አሁን ላይ በተፈጠረው ውጥረት ኢትዮጵያና ኤርትራ ወደ ግጭት ይገባሉ ተብሎ እየተጠበቀበት ባለበት በዚህ ወቅት ላይ የኢትዮጵያን የቀይ ባህር ጥያቄ በመቃወም በጋራ የቆሙት ግብፅና ኤርትራ ግጭት ውስጥ መግባት የማይፈልጉት ወይም ደግሞ መጣላት የማይፈልጓት ሀገር ከኢትዮጵያ ጋር የሁለትዮሽ ግንኙነቷን አጠናክራለች። ይቺ ሀገር አሜሪካ ነች። አሜሪካ ባለፉት 6 ወር ብቻ ከፍተኛ የጦር ጀነራሎቿ ከኢትዮጵያ መንግስት ባለስልጣናት ጋር ውይይት እንዲያደርጉ አድርጋለች። ይህ ውይይት በነገራችን ላይ በኢትዮጵያና በአሜሪካ መካከል ስላለው የሁለትዮሽ ግንኙነት ወይም ደግሞ የደህንነት ጉዳዮች ውይይት ብቻ ሳይሆን በአፍሪካ ቀንድ ላይ ያለውን ውጥረት ተከትሎ የተደረገ ውይይት መሆኑ ለግብፅና ለኤርትራ መንግስት ባለስልጣናት መርዶም ሆኖባቸዋል። የኢትዮጵያ መንግስት አሁን ላይ በአፍሪካ ቀንድ ላይ እያደረገ ባለው እንቅስቃሴ እና ኢትዮጵያ ለቀይ ባህር መግቢያ የባህር በር ካቀረበችበት ጊዜ ጀምሮ ኤርትራና ግብፅ በጋራ በመሆን ኢትዮጵያ ላይ የጦር እርምጃ ለመውሰድ የተለያዩ የውስጥ ኃይሎችን ጭምር በመጠቀም ትንኮሳ እየፈጸሙ ባሉበት በዚህ ወቅት ላይ ኢትዮጵያ ከተለያዩ አያላን ሀገራት ጋር የሁለትዮሽ ጥምረትን እየፈጠረች ትገኛለች፣ ወይም ደግሞ የዲፕሎማሲ ስራዋን እያሳደገች ትገኛለች። ነገር ግን የአሜሪካ የጦር አዛዦች 6 ወር ባልሞላ ጊዜ ውስጥ ከኢትዮጵያ መንግስት ጋር በጋራ መምከራቸው አሜሪካ የኢትዮጵያን የቀይ ባህር ጥያቄ ከመመለስ ወይም ደግሞ ከመደገፍ ባለፈ አሜሪካ በቀይ ባህር አጀንዳ ምክንያት ወይም ደግሞ በአፍሪካ ቀን በሚፈጠር ውጥረት ምክንያት ግብፅም ትሁን ኤርትራም ትሁን የትኛውም አካል ኢትዮጵያ ላይ ምንም አይነት እርምጃ ቢወስድ አሜሪካ ከኢትዮጵያ ጋር አጋር ሆና እንደምትቀጥል ያረጋገጠ ነው። ለዚህ ማሳያ ነው የአፍሪካ ጦር አዛዥ የሆኑት ጀነራል አንደርሰን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ ግንኙነት እንዲሁም ደግሞ በአፍሪካ ቀንድ ላይ ስላለው አሁናዊ ሁኔታ መክረዋል። ከዛም በዘለለ ደግሞ በቀይ ባህር ላይ የተደረጉ ያለው የሽብር እንቅስቃሴዎች ለአሜሪካ መንግስት ስጋት ከመሆናቸው በተጨማሪ ኢትዮጵያ በቀይ ባህር ላይ ገብታ እነዚህን የሽብር እንቅስቃሴዎችን መግታት የምትችል ብቸኛዋ ሀገር መሆኗን ተከትሎ አሜሪካ ከኢትዮጵያ ጋር ያላትን ወዳጅነት ማጠናከር አሁን ላይ የሚጠቅማት ጉዳይ በመሆኑ የአሜሪካ መንግስት ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት እያጠናከረ ይገኛል። ለዚህም ነው የአፍሪካ ጦር አዛዥ የሆኑት ጀነራል አንደርሰን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መምከራቸው ግብፅም አልመከሩም፣ ኤርትራም አልመከሩም፣ ሌሎች በአፍሪካ ቀንድ የሚገኙ ሀገራትም ጋር ሄደው አልመከሩም። ሌላው ቢቀር የኡጋንዳ መንግስት የባህር በር ጥያቄን አንስቶ ከኬንያ መንግስት ጋር ወደ ግጭት እገባለሁ ብሎ ዓለም አቀፍ ተቋማት፣ የሚዲያ ተቋማት፣ የተለያዩ ባለስልጣናት ጭምር በሁለቱ ሀገራት መካከል ግጭት ይፈጠራል የሚል ስጋቶች በስፋት እየተነሱ ባሉበት ወይም ደግሞ በነበሩበት በዚህ ወቅት ላይ የአፍሪካ ጦር አዛዡ ጀነራል አንደርሰን የትኛውም ሀገር ሄደው አልመከሩም። ነገር ግን የኢትዮጵያና የኤርትራ ውጥረት ወደ ለየለት ጦርነት የሚያመራ ከሆነ የቀይ ባህር ቀጠና ሙሉ የሚያተራምስና በቀጠናው ላይ ያሉ ሀያላን ሀገራትን ጭምር የሚያሳትፍ መሆኑን ተከትሎ አሜሪካ በአፍሪካ የጦር አዛዥ የሆኑ ጀነራል አንደርሰን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ መክረዋል። የመከሩበት አጀንዳ ደግሞ የሁለትዮሽ ግንኙነትን ከማጠናከርም ባለፈ በአፍሪካ ቀንድ ያለውን አሁናዊ ሁኔታ በተለይም ደግሞ በምስራቅ አፍሪካ ላይ ያለው አሁናዊ ሁኔታን በተመለከተ በጋራ መክረዋል። ይህ ምክክር እጅግ አስገራሚ የሆነበት ዋነኛው ምክንያት ግብፅ አሁን ላይ ባለው ኮንቴክስት ከአሜሪካ ጋር ግጭት ውስጥ መግባት አትፈልግምም አትገባምም። አት ሴም ታይም ኤርትራ ከአሜሪካ ጋር ግጭት ውስጥ መግባት አትፈልግም። ይልቁንም ኤርትራ አሁን ላይ ያደረገች ባለችው እንቅስቃሴ የተለያዩ ዲፕሎማሲያዊ ጥረቶቿን በማጠናከር ከአሜሪካ ጋር ያላትን ወዳጅነት አሳድጋ ከአሜሪካ ጋር መልካም የሚባል ግንኙነትን በመፍጠር ኢትዮጵያ ላይ ተጽዕኖ መፍጠር በፈለገችበት በዚህ ወቅት ላይ አሜሪካ ከኢትዮጵያ ጋር ከፍተኛ የተባሉ የጦር ጀነራሎቿን 6 ወር ባልሞላ ጊዜ ውስጥ አዲስ አበባ ድረስ በመላክ እያደረገች ያለችው ውይይት ለግብፅም ሆነ ለኤርትራ መንግስት ባለስልጣናት የማይዋጥላቸው ጉዳይ ነው። የግብፅ ባለስልጣናት ከአሜሪካ ጋር ግጭት ውስጥ የሚገቡ ከሆነ እየተቀዛቀዘ የመጣው የስዊዝ ካናል ገቢ ከማሽቆልቆል ባለፈ ያበቃለታል፣ ያከትምለታል። ኤርትራ ከአሜሪካ ጋር ግጭት ውስጥ የምትገባ ከሆነ በአፍሪካ ቀንድ ላይ ጸብ በመጫር ግጭት በመጫር አምባገነናዊ መንግስት በመገንባት ጭምር
አሜሪካ ኤርትራ ላይ ያደረገች ያለችው እየሰጠች ያለችውን ተደጋጋሚ ማስጠንቀቂያ ማዕቀብ በመጣል ጭምር ኤርትራ ሊያከትምላት ይችላል። ግብፅና ኤርትራ ከአሜሪካ ጋር ግጭት ውስጥ መግባት በማይፈልጉበት በዚህ ወቅት ላይ የአሜሪካ ከፍተኛ የጦር ጀነራሎች አዲስ አበባ ገብተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ምክክር አድርገዋል። ምክክሩ የሁለትዮሽ ግንኙነት ነው። ምክክሩ በአፍሪካ ቀንድ ያለው አሁናዊ ሁኔታ ላይ ነው። ምክክሩ በቀይ ባህር ጉዳይ ላይ ነው። በቀይ ባህር ጉዳይ ላይ ከተመካከሩ ማለት ደግሞ የኢትዮጵያን የቀይ ባህር ጥያቄ እየደገፈች ያለችው አሜሪካ ኢትዮጵያ አሳማኝ የህግ ማስረጃዎች፣ አሳማኝ የዲፕሎማሲ ማስረጃዎች፣ አሳማኝ የድርድር ሀሳቦችን ይዛ እስከቀረበች ድረስ ኢትዮጵያ አሰብ ወደብን በእጇ የማታስገባበት ምክንያት የለም። ያን ማድረግ የምችል ከሆነ ኢትዮጵያ ያለችበት ስትራቴጂካዊ የሆኑ ቦታዎችን በመጠቀም አሜሪካ በአፍሪካ ቀንድ ላይ ከገነባቻቸው የጦር ቤዞች በተሻለ ከኢትዮጵያ ጋር በመጣመር የምታደርገው እንቅስቃሴ ቀይ ባህር ላይ የበላይ ሆና ቀይ ባህርን ለመዘወር የሚያስችላትን አቅም እንድትገነባ ትልቁን እድል የሚሰጣት ነው። ለዚህም ነው አሜሪካ ከኢትዮጵያ ጋር ያላትን ወዳጅነት እያጠናከረች የምትገኘው። ጀነራል አንደርሰን አዲስ አበባ ከመምጣታቸው በፊት ማመቶ ነበር አዲስ አበባ። የአፍሪኮም አዛዡ ጀነራል ማይክል ሊንግሌ ሰኔ ወር ላይ አዲስ አበባ መጥቶ ነበር። አዲስ አበባ ላይ ከመጣ በኋላ የተደረገው ውይይት የሁለትዮሽ ውይይት በአፍሪካ ቀንድ ላይ ያለው ውጥረት የኢትዮጵያ አሁናዊ የሴኩሪቲ ሁኔታን በተመለከተ ተመክሯል በጋራ ሁለቱ ሀገራት በሚያደርጉት እንቅስቃሴ የአፍሪካ ቀንድን ሁኔታ ሰላም ከማስጠበቅ ባለፈ የቀይ ባህርን ደህንነት አስጠብቀው አሜሪካ የኢትዮጵያን የቀይ ባህር ጥያቄ ከሚደግፉ አያላን ሀገራት መካከል ነች። ከዚህም በተጨማሪ እስራኤልና ሌሎች ሀገራት ጭምር የኢትዮጵያን የቀይ ባህር ጥያቄ ይደግፋሉ። ግብፅ እኮ ከአሜሪካ ጋር በጋዛ ወይም ደግሞ በሐማስና በእስራኤል መካከል የተደረገውን ግጭት ተከትሎ ግብፅ ከአሜሪካ ጋር ግጭት ውስጥ ገባ አሜሪካ የመጀመሪያ የወሰደችው እርምጃ የግብፅን ኢኮኖሚ ለማድቀቅ በስዊዝ ካናል ላይ የሚንቀሳቀሱ መርከቦቿ ታሪፍ ወይም ደግሞ የሚጠበቅባቸውን ክፍያ ሳይከፍሉ በነፃ እንዲወጡና እንዲገቡ አድርጋለች። ከዛም በተጨማሪ አሜሪካ ግብፅን ከኢትዮጵያ ጋር በህዳሴ ግድቡ ለምታደርገው ድርድር ዋነኛ ዋስትና አድርጋ እየተጠቀማቻት ነው የምትገኘው። አሁን በዚህ ወቅት ላይ ኤርትራም ሆነች ግብፅ ከአሜሪካ ጋር ግጭት ውስጥ መግባት በማይፈልጉበት በዚህ ሁኔታ ላይ አሜሪካ ደግሞ ከኢትዮጵያ ጋር ያላትን ወዳጅነት አጠናክራ ቀጥላለች። የኢትዮጵያን የቀይ ባህር ጥያቄ ትደግፋለች። የቀይ ባህርን ቀጠና ለማስጠበቅ ሰላሙን ለማስጠበቅ ከኢትዮጵያ ጋር አጋርነቷን አጠናክራለች። በአፍሪካ ቀንድ የተፈጠረው ውጥረት ወደ ጦርነት እንዳያመራ ስጋቱ እውን እንዳይሆን አሜሪካ ከኢትዮጵያ ጋር አጋር በመሆን እየሰራች ትገኛለች። ስለዚህ ነው የጀነራል አንደርሰን አዲስ አበባ መጥቶ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ መምከራቸው ሲሰማ አስመራ ንዝረቱ ተጀመረ፣ ካይሮ ቀጠለ። ከነዚህ ሁለት ሀገራት ጋር አብረው እያበሩ የሚገኙ ሀገራት በሙሉ ጭንቀት ውስጥ ገቡ። 6 ወር ባልሞላ ጊዜ ውስጥ አሜሪካ 2 ጀነራሎቿን ዋና የጦር አዛዦቿን በአፍሪካ ላይ ያሉ ፈላጭ ቆራጭ ጦር አዛዦቿን ወደ ኢትዮጵያ አምጥታለች። ይሄ ነው ዲፕሎማሲ፣ ይሄ ነው የሀገር እድገት፣ ይሄ ነው የሁለትዮሽ ግንኙነት፣ ይሄ ነው የኢትዮጵያን የቀይ ባህር ጉዞ አፕሩቭ የሚያደርግ ደህንነቷን በማስጠበቅ ከአያላን ሀገራት ጋር ወዳጅነቷን አጠናክራ ኢቨን ከኤርትራ ጋር ድርድርን ዲፕሎማሲን አስቀድማ ዓለም አቀፍ ሕጉን በጠበቀ መልኩ የባህር በር ለማግኘት የምታደርገውን እንቅስቃሴ አጠናክራ እየቀጠለችው። የእናንተ ሀሳብ ምንድን ነው የሚለውን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ 3ኛው አጀንዳችን እንሻገር። በኢትዮጵያና በኤርትራ መካከል የኢትዮጵያን የቀይ ባህር ጥያቄ ተከትሎ በተፈጠረው ውጥረት ላይ ኢትዮጵያ እያነሳች ያለችው የባህር በር መግቢያ ሳይሆን ኢትዮጵያ የመስፋፋት እቅድ ነው ያላት በማለት የኤርትራ መንግስት ባለስልጣናትና የኤርትራ የሚዲያ ሰራዊቶች እያራገቡት ባሉት አዲስ ዘመቻ ላይ የሚያጠናክር ሀሳባቸውን የሚያጸና አነጋጋሪ ጽሁፍ ሬድሲ ብከን በተባለ የኤርትራ መንግስት ባለስልጣናት አፈቀላጤ እንደሆነ የሚነገርለት ድረገጽ ላይ አነጋጋሪ የተባለ ጽሁፍ ወጥቷል። ይህ ጽሁፍ እንግዲህ 6 ነጥቦችን በማንሳት ኢትዮጵያ በቀይ ባህር ላይ የምታደርገው እንቅስቃሴ ሊሳካ እንደማይችልና የኤርትራን ሉዓላዊነት ኢትዮጵያ ልትዳፈር አትችልም ወይም ደግሞ ኢትዮጵያ ምንም አይነት የታሪክ ማስረጃዎችን በማቅረብ የአሰብ ወደብ በእጇ ማስገባት እንደማትችል የሚገልጽ አንድ አነጋጋሪ ጽሁፍ ወጥቷል። የጽሁፉ ርዕስም ኢትዮጵያን pass to the sea legal options without violating Eritrean sovereignty ይላል። የማነ አቢሰሎም የተባለ ጸሐፊ ነው ይህንን ጽሁፍ የጻፈው። በ6 ነጥቦች ላይ መነሻ በማድረግ ኢትዮጵያ ወደ ቀይ ባህር መግባት የማትችልበትና ኢትዮጵያ አሰብ ወደብን በእጇ ማስገባት የማትችልባቸውን ሀሳቦችን ያስቀምጣል። እነዚህን 6 ነጥቦች
ነጥቦች ደግሞ እኔ እነሱ ምናሉ የኛስ መልስ ምንድነው የሚለውን አንዳንድ በአንድ እያደረኩ ነግራችኋለሁ። አብራችሁን ቆዩ። የመጀመሪያው አንደኛ ነጥብ ብሎ ያነሳው historical claims do not override sovereign borders ይላል። ይህ ደግሞ ኢትዮጵያ የታሪክ ይገባኛል ጥያቄን በአሰብ ወደብ ላይ በማንሳት ሉዓላዊ ድንበሮችን ለመሻር ከፍተኛ እንቅስቃሴ እያደረገች ነው የምትገኘው በማለት ጭምር ያነሳል። ከዚህ ጋርም እንደ ኦስትሪያ ያሉ ሀገራትን ምሳሌ አድርጎ ያነሳል ጸሐፊው። ኦስትሪያ ምስራቃዊ አንታርክቲካን አካባቢ ላይ ያጣችውን ድንበር በታሪክ ያጣችውን ድንበር መነሻ በማድረግ የወደብ የባህር በር መነሻ በማድረግ አሁን ድረስ ወደብ አልባ ሆና ቆይታለች። ስለዚህ ኦስትሪያ አሁንም ድረስ ወደብ ይገባኛል ወይም ደግሞ የባህር በር ይገባኛል የሚል ጥያቄን አላነሳችም። ኢትዮጵያም ደግሞ በተመሳሳዩ ወደብና ባህር በር ይገባኛል የሚል ጥያቄን ማንሳት የለባትም። በታሪክ ያለች ታሪክን መነሻ አድርጋ 1993 ስምምነት ሌሎች ስምምነቶችን መነሻ በማድረግ ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገው ተቀባይነት የሌለውና የኤርትራን ሉዓላዊ ድንበሮችን የሚሽሩ እንቅስቃሴዎች ናቸው። ይህ ደግሞ የኢትዮጵያ የመስፋፋት እቅድ ወይም ደግሞ ለመስፋፋት እያደረገች ያለችው ጥረት ነው በማለት ያነሳሉ። በተቃራኒው ታዲያ ኢትዮጵያ ለዚህ ምላሽ የምትሰጠው ኢትዮጵያ ከ130 ሚሊዮን ሕዝብ በላይ ያላት ሆና የባህር በር መተንፈሻ ሳይኖራ በከፍተኛ ፍጥነት እያደገ የሚገኘው ኢኮኖሚዋ ላይ አዲስ የሆነ ጥያቄ ሳይሆን ያነሳችው ኢትዮጵያ ለዘመናት በውስጥ ለውስጥ ሲብላላ የነበረውን የቀይ ባህር ጥያቄ ማንሳቷን ተከትሎ ኢትዮጵያ የቀይ ባህር ይገባኛል ጥያቄ እና ያነሳችው። ከዛ ውጭ ደግሞ የአሰብ ወደብ ላይ በጋራ እንስራ፣ በጋራ እናልማ የሚል ጥያቄዎችን ለኤርትራ መንግስት ባለስልጣናት አቅርባለች። የኤርትራ መንግስት ባለስልጣናት ግን ኢትዮጵያ በኢኮኖሚ እንድትበለጽግም አልፈለጉም ወይም ደግሞ ወደ ቀይ ባህር እንድትገባ አልፈለጉም ማለት ነው። ይህ በመሆኑ ምክንያት አሁን ላይ ኢትዮጵያ እያደረገች ያለችውን የቀይ ባህር እያነሳችው ያለችውን የቀይ ባህር ጥያቄና እያደረገች ያለችውን እንቅስቃሴ ተከትሎ የኤርትራ መንግስት ባለስልጣናት እንቅስቃሴዋን ውድቅ ለማድረግ እና ለማጣጣል እየወሰዱት ባሉት እርምጃ ኢትዮጵያ እያነሳች ያለችው የኤርትራን ሉዓላዊ ድንበሮችን የሚጥስ ስምምነት እንዲፈጸም ወይም ደግሞ በታሪክ ይገባኛል በማለት የታሪክ ፋይሎችን በማውጣት ጥያቄ እየጠየቀች ያለችው ነው የሚሉት። ከዚህ ጋር በተያያዘ ትናንትና በሰራውላችሁ ቪዲዮ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ የተገነጠሉበትን ስምምነት መነሻ በማድረግ የተፈረመው ስምምነቱ በሽግግር መንግስት የተፈረመ ነው። ያንን ደግሞ እኛ ልንቀበለው አንችልም ወይም ደግሞ የኤርትራን ሉዓላዊነት የሚጥስ የትኛውም በሽግግር መንግስቱ የተፈረመ ስምምነት ውድቅ እናደርጋለን በማለት በይፋ ተናግረዋል። ከዛም በተጨማሪ በ1992 ላይ ለተባበሩት መንግስታት ድርጅት በወቅቱ ዋና ጸሐፊ ለነበሩት ቡትሮስ ጋሊ በላኩትም ደብዳቤ በአቶ መለስ ዜናዊና በመንግስታቸው የተፈረመ የትኛውም ስምምነት ኤርትራ እንደማትቀበለው ጭምር ገልጸዋል። ታዲያ ኢትዮጵያ ታሪካዊ ስህተት በማለት እያነሳች ያለችው ያን ስምምነትም ታዲያ የኤርትራ መንግስት ባለስልጣናትና የኤርትራ የሚዲያ ሰራዊቶች ታሪክ ኢትዮጵያን የአሰብ ወደብ ባለቤት ሊያደርጋት አይችልም፣ በታሪክ የሚነሱ ይገባኛል ጥያቄዎች ሊነሱና ኢትዮጵያ በታሪክ ይገባታል የሚሉ ድምዳሜዎች ላይ ሊደርሱ አይችልም የሚል ሀሳባቸውን አንጸባርቀዋል። በተቃራኒው ደግሞ ዓለም አቀፍ ሕጉ እንደሚያሳየው ከሆነ የትኛውም የሽግግር መንግስት በህዝብ ሀብት ላይ በሉዓላዊ ሀገር ክብር ላይ የመወሰን ምንም አይነት መብት የለውም። ዓለም አቀፍ አሰራሩም አይፈቅድም። የተባበሩት መንግስታት ድርጅትም ሆነ የአፍሪካ ህብረት ቻርተር ያንን የማይፈቅድ በመሆኑ ኢትዮጵያ እያነሳች ያለችው የታሪክ ጥያቄ አግባብነት ያለውና በታሪክ ማስረጃዎች ጥምር ተጠናክረው ኢትዮጵያ ወደ ቀይ ባህር የምትገባበትን አማራጭ መንገዶች ብቻ ሳይሆን አሰብ ወደብን በመጠቀም ወደ ቀይ ባህር የምትገባበትን እድል ልታገኝ እንደምትችልም ነው የተገለጸው። ሁለተኛ ላይ Eritreans independency was legal, democratic and internationally supervised ይላል። የኤርትራ እንግዲህ ያነሳ ያለው የኤርትራ ነፃነት በህግ የተረጋገጠ ዓለም አቀፍ ህግ የሚያውቀው ነው ይላል። ኤርትራ እንግዲህ ነፃነቷን ያገኘችበትን ስምምነት ነው ኢትዮጵያ በሽግግር መንግስት የተፈረመ ስምምነት ነው አሰብ ወደብን ያጣውበት መንገድ በማለት ጭምር ዓለም አቀፍ ህጉ የሚያስቀምጠውን የህግ አግባብና የህግ አካሄድ በመከተል ኢትዮጵያ አሰብ ወደብን በእጇ ለማስገባት ጥረት እያደረገች ያለችው ያንን ለማጣጣል እንግዲህ እነሱ እያነሱት ያሉት ምንድነው ኤርትራ ኢንዲፔንደንስ የሆነችበት ወይም ደግሞ ከኢትዮጵያ በመገንጠል እንደ ሀገር ሆና የቆመችበት ዓለም አቀፍ ህጉን የጠበቀ ፕሮሰስ ያለው እንዲሁም ደግሞ በመተዳደሪያ ቻርተሩ መሰረት የተደረገ ስምምነት ነው። ስለዚህ ኢትዮጵያ የኤርትራን ሉዓላዊነት መንጠቅ ወይም ደግሞ ኤርትራን ሀገርነት ክብሯን መንፈጋችን ይላሉ። ኢትዮጵያም ገና ከጅምሩ ጀምሮ የኤርትራን ሉዓላዊነት ለመንጠቅ የሀገርነት ክብሯን ለማንሳት ሳይሆን እንቅስቃሴ የምታደርገው ኢትዮጵያውንም ጥያቄዋ የባህር በርና የባህር በር ላይ ያተኮረ ነው። ከኤርትራ ጋር ደግሞ ወንድማማቻዊ ግንኙነትን ማበልጸግ ነው። የኤርትራ ህዝብና የኢትዮጵያ ህዝብ በባህል በሃይማኖት በተለያዩ እንቅስቃሴዎች ሁሉ የሚዛመድ ወንድማማች ህዝብ መሆኑን ተከትሎ በኢትዮጵያና በኤርትራ መካከል የጋራ ትብብር እንዲደረግ ነው ኢትዮጵያ ያላት ፍላጎት ያው ነው እንግዲህ ያለው። ከዛ ውጪ በ1993 የተካሄደውን ህዝበ ውሳኔ ላይ እንደሚገልጹት የኤርትራ መገንጠል 99.8 የነፃነት
ድምፅ አግኝቶ ነው ኤርትራ እንደ ሀገር ሆና የተገነጠለችው ጭምር በማለት ያስረዳሉ። በወቅቱ የነበሩ ታዛቢዎች ደግሞ እንደሚገልጹት ከሆነ 99.8 የሚያክል ሳይሆን በወቅቱ የነበረው መንግስት ኤርትራ እንድትገነጠል ከፍተኛ ፍላጎት የነበረው በመሆኑ ኤርትራ እንድትገነጠል አድርጓታል። በዛው ሰዓት ደግሞ ኢትዮጵያ አሰብ ወደብን እንድታጣ የሚያደርግ ግዴለሽነት የተሞላበት ውሳኔ በመተላለፉ ምክንያት ነው ኤርትራ ሉዓላዊት ሀገር ሆና እየቆመችው። ከዛም በተጨማሪ ኢትዮጵያ አሰብ ወደብን ያጣች ይላል። ሶስተኛው ዲሞግራፊክስ አር ኖት ኤ ላይሰንስ ፎር ቴሪቶሪያል ክሌምስ ይላል። ይህ ደግሞ ኢትዮጵያ በተደጋጋሚ የምታነሳው የልማት ፍላጎቶች እውን ሲሆኑ የህዝብ ቁጥር ተጨባጭ ሊሆን አይችልም፣ ወይም ደግሞ የሉዓላዊ መንግስት በህዝብ ቁጥር ከፍተኛ መሆኑን ተከትሎ የአንድን ሀገር ሀብት መጠየቅ አይችልም። ኢትዮጵያ 130 ሚሊዮን ህዝብ አላት የሚለው ሐሳብ በተደጋጋሚ መደገሙን ተከትሎ ከፍተኛ ህዝብ ቁጥር ስላላቸው ኢትዮጵያውያን አሰብ ወደብን የማግኘት መብት የላቸውም። ህዝብ ቁጥር መያዣ ሊሆን አይችልም፣ ህዝብ ቁጥር ለኢትዮጵያ ወደ ቀይ ባህር መግቢያ ሊሆን አይችልም በማለት ደረጃ ያስቀምጣሉ። ነገር ግን በዓለማችን ላይ ከሚገኙ የባህር በር ወይም ደግሞ ወደብ ከሌላቸው ሀገራት መካከል ከፍተኛ የህዝብ ቁጥር ያላት ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ነች። 130 ሚሊዮን ህዝብ ደግሞ ያለ ባህር በር ታፍኖ ሊቆይ አይችልም። 130 ሚሊዮን ህዝብ መተንፈሻ ያስፈልገዋል። 130 ሚሊዮን ህዝብ ከቀሪው ዓለም ጋር የሚገናኝበት፣ ቀይ ባህር ላይ እንደፈለገ የሚሆንበት፣ ገቢ ወጪ ንግድ እንቅስቃሴውን የሚያደርግበት የባህር በር ያስፈልገዋል። ለዚህ ማሳያ የሚሆነው ኡጋንዳ ከሳምንት በፊት የኡጋንዳው ፕሬዚዳንት እኮ በታሪክም ሆነ በጂኦግራፊ የማይዛመዱትን የህንድ ውቅያኖስን በኬንያ በኩል የማግኘት መብት አለን፣ ኬንያ ይህንን የማትሰጠን ከሆነ ግን ወደ ጦርነት እንገባለን ማለታቸውን ተከትሎ የኬንያው ፕሬዚዳንት ዊሊያም ሩቶ ከኡጋንዳ ጋር በሁለትዮሽ ትብብር በመስራት ኡጋንዳ የባህር በር የምታገኝበትና የኬንያን ወደቦች የምታስተዳድርበት የማስተዳደር አቅም ጭምር ልታገኝ እንድችል የሚያደርግ ስምምነት ላይ መድረሳቸውን እንግዲህ የኬንያው ፕሬዚዳንት ዊሊያም ሩቶ ፍቃድ መስጠታቸውን የሚገልጹ መረጃዎችም እየወጡ ይገኛሉ። ታዲያ ኤርትራ ግን ኢትዮጵያ 130 ሚሊዮን ህዝብ ያላት ሀገር በታሪክ ባለቤት የሆነችበትን አሰብ 130 ሚሊዮን ህዝብ ስላላት ወይም ደግሞ ዲሞግራፊክ የሆኑ መረጃዎች ለኢትዮጵያ ወደብ እንድታገኝ የሚፈቅዱ ስለሆኑ ብቻ ኢትዮጵያ ወደብ ማግኘት አትችልም የሚል ሀሳቦችን እያነሱ ይገኛሉ የኤርትራ መንግስት ባለስልጣናት። እንግዲህ ኢትዮጵያ 130 ሚሊዮን ህዝብ ስላላት ብቻ ሳይሆን በታሪክ የአሰብ ወደብ ባለቤት ስለሆነች በዓለም አቀፍ ህጉ የዓለም አቀፍ ቻርተሩን የአፍሪካ ህብረት ቻርተርን ተጥሶ በወቅቱ በነበረው በሽግግር መንግስት በተፈረመ ስምምነት ምክንያት ኢትዮጵያ ከአሰብ ወደብ ስለተገለለች ወይም ደግሞ ከቀይ ባህር ስለተገለለች ኢትዮጵያ ወደቦችን የማግኘት መብት አላት የሚል ነው። እነዛም ያንንም በማያያዝ ምን ይላሉ መሰላችሁ? ኢትዮጵያ 130 ሚሊዮን ህዝብ ስላላት የባህር በርና ወደብ የማግኘት መብት ካላት በዓለም ላይ ከፍተኛ የሆነ ቁጥር ያለው ህዝብ ያላቸው ህንድና ቻይና የባህር በርና ወደብ የማግኘት መብት አላቸው ብለው ይሞግታሉ። የህንድና የቻይና ታሪክ ሌላ ነው። ኢትዮጵያ የራሷን ንብረት ነው የጠየቀችው፣ የሌላ ሀገር ንብረት አልጠየቀችም። የራሷን ንብረት የነበረና በሞኝ ሀገሪቱን በግል ጥቅም ሲያስተዳድሩ የነበሩ ግለሰቦች በትውልድም በታሪክም ተጠያቂ የሚሆኑ ሰዎች አማካኝነት ያጣችውን አሰብን ወደ 130 ሚሊዮን የሚደርሰው ህዝቤ መተንፈሻ ያስፈልገዋል የሚል ነው ጥያቄዋ እንጂ እንደ ህንድና እንደ ቻይና ከፍተኛ ህዝብ ቁጥር ስላላት ብቻ አሰብ ወደብን ስጡኝ ወይም ደግሞ ወደ ቀይ ባህር ልግባ የሚል ጥያቄ እንዳላነሳች አይደለም የኤርትራ መንግስት ባለስልጣናት አይደለም የኤርትራ አክቲቪስቶች ይቅርና ዓለም ይረዳዋል። 130 ሚሊዮን ህዝብ ያላት ኢትዮጵያ የቀይ ባህር ጥያቄን በአሰብ ወደብ በኩል የምታነሳው በታሪክ ባለቤት ስለሆነች ብቻ ነው። 130 ሚሊዮን ህዝብ ያላት ኢትዮጵያ እኮ በበርበራ ወደ ቀይ ባህር ለመግባት ከራስ ገዟ ሶማሊላንድ ጋር ከስምምነት ደርሳለች። ገንዘቧን በማውጣት ኢንቨስት በማድረግ የጅቡቲ ወደቦችን እየተጠቀመች ወደ ቀይ ባህር እየገባች ነው። ከሌሎች ሀገራት ጋር ከሶማሊያ ጋርም ስምምነት በመፈጸም ወደ ህንድ ውቅያኖስ የምትገባባቸው ወደቦችን ለመጠቀም የሚያስችል መቀራረብ ውስጥ ገብታለች። ሌሎች አማራጮችን እየተጠቀመች ትገኛለች። የአሰብ ወደብ ከሌሎች ሀገራት ወይም ደግሞ ከሌሎች ወደቦች የሚለየው ግን ኢትዮጵያ 130 ሚሊዮን ህዝብ ስላላት የጠየቀችው ሳይሆን የአሰብ ወደብ በታሪክም በጂኦግራፊም ባለቤት የሆነችበት በመሆኑ ኢትዮጵያ ያቀረበችው ጥያቄ ነው። አራተኛ ኤርትራን supports regional integration without sacrificing sovereignty። ሶቨርኒቲን የሀገር ሉዓላዊነቷን ኤርትራ ሳክሪፋይስ አታደርግ ሪጅናል የሆነ ክልላዊ ትብብርን ትደግፋለች። ክልላዊ ትብብርን ኦፍ ኮርስ አትደግፉም። ኤርትራ በታሪኳ ክልላዊ ትብብርን ደግፋ አታውቅም። ኢትዮጵያ አሰብ ወደብን በጋራ እናልማ በሰጥቶ መቀበል እንስራ ኖ። ኢትዮጵያ ከኤርትራ ጋር የኢኮኖሚ ትብብር ትፍጠር ኖ። እድገት አይፈልግም የኤርትራ መንግስት፣ የኢኮኖሚ እድገት አይፈልግም። ፖሊሲውን ማሻሻል አይፈልግም። የፖለቲካ
ፖሊሲው መሻሻል አይፈልግም። የትምህርት ፖሊሲው ማሻሻል አይፈልግም። የኢኮኖሚ ፖሊሲው ማሻሻል አይፈልግም። የኤርትራ መንግስት ፎከስ አድርጎ የሚንቀሳቀሰው የዲያስፖራ አካላቱ ላይ ነው። የኢኮኖሚ መነሻዎቹ እነሱ ስለሆኑ ዲያስፖራ ላይ በየጊዜው አፕዴቶች ይደረጋሉ። ከዲያስፖራ ጋር ያሉ ግንኙነቶችን ለማጠናከር ምን እንስራ? አፕዴት ይደረጋል። ዲያስፖራን እንዴት አድርገን ገንዘቡን ተቀብለን አገራችን ውስጥ እናስገባ የሚለው አፕዴት ይደረጋል። ኢኮኖሚ ላይ የፖሊሲ ማሻሻያ የለም። ፎር ደ ሎንግ ታይም ኤርትራ ምንም አይነት የፖሊሲ ማሻሻያ አላደረገች። ያን ያላደረገች ሀገር ነች። ክልላዊ ትብብር እናድርግ፣ ኦፍኮርስ አያደርጉም። ፍላጎቱ የላቸውም፣ ኢንተረስቱ የላቸውም። ሶቨርኒቲያችን ሳይነካ ሉዓላዊነታችን ኢትዮጵያ ሉዓላዊነታችንን እንካላለች። ኢትዮጵያ የኤርትራ የሀገርነት እውቅና አይገባትም አላለች። ኢትዮጵያ ለኤርትራ ሀገርነት እውቅናሽን ነጥቃላለች። አሰብ ወደብ በታሪክ ባለቤት ነኝ። የአሰብ ወደብ የራሴ አካል ነው። አካሌን ስጡኝ ነው ያለችው። ወይም ደግሞ አካሌ ላይ ልጠቀም፣ የመጠቀም መብት ይከበርልኝ እንጂ የኤርትራ ሉዓላዊነት ይሰረዝ፣ ኤርትራ ሉዓላዊ ሀገር አይደለችም የሚል ሀሳብ ኢትዮጵያ አላቀረበችም፣ በፍጹምም አታቀርብም። ያንን ነው እያነሱ የሚገኙት። ስለዚህ የኤርትራን ሉዓላዊነት በማይጻረር መልኩ ክልላዊ ትብብርን ማድረግን ኤርትራ ትደግፋለች? አትደግፍም። ኖት ዲናይት፣ በቃ ዲናይ ማድረግ አትችሉም። በጋራ መስራት አትፈልጉም። ሁሉ ጊዜ አይታችሁ ከሆነ ኤርትራ የልማት ስራዎች ላይ ስትተባበር አልታየችም። የጦርነት ሀሳቦች ላይ ጎስቱ ሱዳን በፈጥኖ ደራሽ ኃይሉና በጀነራል አልቡራን መካከል ባለው ውጊያ ላይ እኮ ኤርትራ የጀነራል አልቡራን ጦርን እየደገፈች ነው ያለችው። በኢትዮጵያ ውስጥ ጉዳዮች ላይ ገብታ የፌደራል መንግስቱና የህወሓት ቡድን እየፈጠሩት ባሉት ግጭት ህወሓትን እየደገፈች ነው ያለችው። ኤቭሪ አስፔክት ኦፍ ዋር ጀርባ አለች ኤርትራ። ይሄ ደግሞ የጋራ ልማት አይደለም፣ ሪጂናል ልማት አይደለም። ይሄ በሌሎች ሀገራት ሶቨርኒቲ ሉዓላዊነት ውስጥ በመግባት የሰውን ሀገር መፈትፈት ነው። እያለች ያለችው ኦሪጂናል ልማቶችን ሰፖርት እናደርጋለን፣ ግን ሶቨርኒቲያችን ተጠብቆ ኦፍኮርስ ሶቨርኒታችሁን እንጠብቃለን፣ ግን ደግሞ ኦሪጂናል ልማት አትፈልጉም። ስለዚህ ኢትዮጵያ ደግሞ ለልማት አሁንም ድረስ በሯን ክፍት አድርጋ አብረን እናልማ፣ አብረን እንስራ እያለች ነው። እንግዲህ አሁን ለልማት ዝግጁ ነን የምትሉ የት ነው ያላችሁት? ከመንለስ እናልማ። አይሆንም። አስባችሁት አታውቁም፣ አልማችሁት አታውቁም። አምስተኛ ፒስ ካምስ ፍሮም ሪስፔክቲንግ ቦርደርስ ኖት ትሬዲንግ ዘም። የሌሎች ሀገራትን ቦርደሮች ወይም ደግሞ ድንበሮችን በማክበር ነው ሰላም ሊመጣ የሚችለው እንጂ በማስፈራራት አይደለም። እና አሁን ለኢትዮጵያ እያደረገች ያለችው እያስፈራራችን ነው ያለችው። የጎረቤት ሀገራትን ሉዓላዊነትን እያከበረች አይደለም፣ ሉዓላዊነታችንን በማጣስ እያስፈራራችን ነው ያለችው። ጦርነት ከፍታለሁ እያለች ነው ያለችው። ኖ ኢትዮጵያ አይደለችም ጦርነት ከፍታለሁ ያለችው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከወራት በፊት በሀገራቸው ከሚገኘው ብሔራዊ ቴሌቪዥን ጣቢያ ጋር ቃለመጠይቅ ሲያደርጉ ምንድን ያሉት? ወደ ኢትዮጵያ ከፍተኛ ቁጥር ያለው ድሮኖች እየገቡ ነው ያሉት። ኢትዮጵያ የተለያዩ ጦር መሳሪያዎችን እያመረተች ነው የምትገኘው፣ ለጦርነት እየተዘጋጀች ነው ብለዋል ራሳቸው ምንም ባልተፈጠረበት ሁኔታ። ዜን ከዛ ከወጡ በኋላ ባለፈው ዓመት አንድ ዓመት ሲያደርጉት የነበረው አስገዳጅ ወታደራዊ ምልመላ አድርገዋል። አስገዳጅ ጥሪን አድርገዋል። በሀገራቸው በሚገኝ የቴሌቪዥን የሬዲዮ ጣቢያ ላይ ሁሉ ጦርነት ቀስቃሽ የሆኑ ሙዚቃዎችን ሲያስደምጡ ቆይተዋል። ለጦርነት ተዘጋጁ፣ ኢትዮጵያ ልትወረን ነው፣ ኢትዮጵያ ሉዓላዊነት ክብራችንን ጥሳለች የሚሉ ቅስቀሳዎችን አድርገዋል። ይሄ ነው ሲደረግ የነበረው። ስለዚህ እነዚህ ነገሮች እየተደረጉ ባሉበት ሁኔታ ላይ ኢትዮጵያ እያስፈራራችን ነው የምትገኘው። በማስፈራራት ኢትዮጵያ አሰብ ወደብን ልታገኝ አትችልም በማለት ጭምር እየገለጹ ይገኛሉ። ኦፍኮርስ ኢትዮጵያ እያስፈራራች አይደለም፣ ታውቁታላችሁ። ስድስተኛ ኢትዮጵያንስ ኢንስታቢሊቲ ኢዝ ሆም ግሮን ኖት ክሬትድ ባይ ኤርትራን። የኢትዮጵያ የውስጥ ሰላም እጦት በኤርትራ የተፈጠረ ሳይሆን ከውስጥ የመነጨ ነው። በእውነት ከሳምንታት በፊት በአፋር የተፈጸመው ጥቃት በኢትዮጵያ በውስጥ የመነጨ ነው። ህወሓት የሚታጠቀው የጦር መሳሪያ ከውስጥ የመነጨ ነው። ኦነግ ሸኔን ጨምሮ ሌሎች በኢትዮጵያ ውስጥ የሚንቀሳቀሱ የውስጥ ታጣቂ ኃይሎች የሚታጠቁት የጦር መሳሪያ፣ በሱዳን አልፋሻር ላይ የሚደረገው ስልጠና፣ አርሚ ሰባ እየወሰደ ያለው ስልጠና፣ የህወሓት ቡድን ላይ እየተደረገ ያለው ሹም ሽረት፣ የህወሓት ቡድን ላይ እየተፈጠረ ያለው ታዛዥ እና አዛዥ ግንኙነት ሁሉ በኢትዮጵያ የተፈጠረ ነው አይደለም። ኤርትራ ራሷ የፈጠረችው ነው። ስለዚህ በኢትዮጵያ ውስጥ ጉዳይ ላይ ያለውበትን ብትልም ኤርትራ እኛ እናምንም። እንግዲህ ኤርትራ በኢትዮጵያ ውስጥ ጉዳይ ላይ ገብታ እያፈተፈተች ነው የምትገኘው። ስለዚህ እነዚህ ነጥቦች አንስቶ በጥቅሉ ሬድ ሲ ቢኮን ላይ የወጣው ጽሑፍ ምንድን ነው የሚለው? ኢትዮጵያ የታሪክ ማስረጃዎችን በማንሳት የሌሎች ሀገራትን ሉዓላዊነት በመዳፈር የድንበር ወሰንን በማለፍ አሰብ ወደብን በእጇ ልታስገባ አትችልም፣ ወደ ቀይ ባህር ልትገባ አትችልም ይላሉ።
ኢትዮጵያን ጦርን ዘምትብሻለን ተጣምረናል እያሉ ሲያስፈራሩ የነበሩት ግብጽና ኤርትራ ናቸው። ድንበር አልፈው ሉዓላዊነቷን ጥሰው ከህወሓት ጋር ተጣምረው እየሰሩ ያሉት ግብጽና ኤርትራ ናቸው። በተቃራኒው የራሳቸውን ስራ ወደ ኢትዮጵያ እያሳበቡ ኢትዮጵያ ለጦርነት እየጋበዘችን ነው የሚል ሀሳብን ነው እንግዲህ እያነሱ የሚገኙት። የእናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ኤርትራ አሁን ላይ ባለው ሁኔታ ላይ እያስቀመጠች ያለችው የራሷን ጥፋት ለመሸሽ በምታደርገው ጥረት ላይ የኢትዮጵያ መንግስት ወደ ጦርነት እንድገባ እየጋበዘኝ ነው እያለች ነው የምትገኘው። እናንተ እነዚህን አንኳር ነጥቦችን ያጋሯችሁ እኔ ፍሬህይወት ዮሐንስ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ ቻናሌን የደወል ምልክቷን በመጫን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃው ለሌሎች እንዲደርስ እንድትጋብዙልኝ ጠየቅኳችሁ። በቀጣይ ሌሎች ፕሮግራሞችን ይዤላችሁ ቀርባለሁ። መልካም ጊዜ